እንግዲህ ሀይሚዬና ብሩኬ ዩቲዩብ ላይ ጠፍተዋል። በጣም ተናፍቋል። ብዙ ኦዲየንሶች እየተጨናነቁ ነው። የበለጠ ደግሞ ስለ ዩቲዩብ የሚያውቁ እህቶቼ በጣም እያለቀሱ እየተጨናነቁ ነው። ለምን አንድ ነገር ኮሽ ባለ ሰዓት ዘር ለገበሬ አይነት ጥቃቅን ዩቲዩበሮች እኔና ጓደኞቼ ዩቲዩብ ላይ ያለነው የምናሰራጨው ነገር በጣም የሚያሳፍር። ሀይሚዬ ጠፋች። የት? የስ ዩቲዩብ ላይ ጠፍታለች። ቲክቶክ ላይ ትላንት እየጨፈረች ነው። እና እህቴ ባክሽ ወደ ራስሽ ተመለሽ ማለት ነው። እኔ በጣም ነው ያዘንኩት። እኔ ካንቺ እንዲህ አልጠብቅም ማለት ነው። እና እኔ ላይም ስላንቺ እየጻፉ ነው። እኔ እነግራቸዋለሁ ውዶቼ፣ ከዚህ በፊት ያለውን ውሸቶች ምሳሌ አድርጎ ነው እያልኩ ያለሁት። ሀይሚዬ ፓስፖርት እንዳታወጣ ታግታለች ተብሎ ሚዲያ ላይ ዩቲዩብ የማያውቁ እህቶቼ ሲያለቅሱ ነበር። ዛሬ የሚያለቅሱት ቤት ማለት ነው። ሀይሚዬን የሚያስፈራራት ልጅ በጣም እያሸበረ ነው ትምህርት ቤቱ ሲባል ነበር። ውሸት። ስለ ፓስፖርቱ ውሸት። እንደዚሁም ደግሞ ሩቅ ሳንሄድ ሀይሚዬና ብሩኬ ወደ ዱባይ በሚሄዱበት ሰዓት ሬዲ በሆኑበት ሰዓት የተለያየ ቮይስ እኔ ከብሩክ ጋር እንደዚህ ሆናለሁ፣ እኔ እንደዚህ ሆናለሁ፣ እኔ እንደዚህ ሆናለሁ የሚል ቮይስ አዳምጠን ብዙ እህቶቻችን ተረባብሸው ተረጋጉ፣ ውሸት ነው ውሸት ነው ሲሉ ያው ብዙዎቹ ያው አይሰሙም። ሪያሊቲውን ያኔ አይሰሙም ብቻ ሳይሆን እኔ ቻናል ላይ ወይ አይመጡም፣ እኔ ጋር አይሰሙኝም ሪያሊቲውን። እና እኔ አስቀድሜ ነው የምነግረው፣ ስምን ባልጠቅስ እናገራለሁ። እና ብሩክና ሀይሚዬ ከኢትዮጵያ ወደ ዱባይ ሲሄዱ ቲክቶክ ላይ ሊቭ ገብተው አየሩስ ላይክ ምንም ነገር ሳያጋጥማቸው ምንም ኮሽታ እዛ ሀገር አቀባበል ተደረገላቸው። ይሄው የእነ ሀይሚዬ ቤት ገዙ፣ ወርቅ መኪና፣ ሁሉ ውሸት። ስለዚህ ዛሬም እንዴት ነው ኦዲየንሶች ማትነቁት? ይቅርታ ግን ለዚህ አማርኛዬ ማለት ነው። ያለማወቅ ሁላችንም እናታችን ውስጥ አልተማርንም። እኔ ሚዲያ ላይ 6 ዓመት ቆይቻለሁ። ውሸት የሚያስተላልፉትን ጠንቅቄ አውቃቸዋለሁ። ገባችሁ? ግን ምንድነው ሰምታይምስ እኔ የምውሸወድበት ታይምም ሊኖር ይችላል፣ ሰው ነኝና ማለት ነው። እና እንግዲህ ውሸት የምታሰራጩ እህቴ እባክሽ በፈጠረሽ በጾሙ ማለት ነው እህቶቻችንን አታስለቅሺ። ብሩክና ሀይሚ ከኔና ካንቺ እንደ ታላቅ ሆነን ብዙና ትክክለኛ ምክር ብንመክራቸው ኢትስ ግሬት። ለምን የምንወዳቸው ጥንዶች ናቸው። ይጣመሩልን ነው የምንለው። ገና ያለ እድሜያቸው ልጅ አሳቅፈናቸዋል በሀሳብ የመውደዳችን የተነሳ እና ብቻ በጣም ነው የሚያሳዝነው። ቶታሊ ሀይሚዬ ጠፋሽ ለሚባለው ሀይሚዬን ለማስጠቆር ሀይሚዬን ለማሰደብ ነው። 4 ነጥብ። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ እንዴት ናችሁ? ሰላም ናችሁልኝ? ሰላማችሁን ባላችሁበት ብዝት ይበልልኝ። ባይዛው አስተያየታችሁን ኮሜንታችሁን እያየው ነው። ያው ቪዲዮ አላከታተልም ብዬ ነው እንጂ ማታም ልለቅ ነበር፣ ሌሊት ማለት ነው። ለምን ሀይሚዬ ጠፋሽ ለሚባለው የት ነው እንዲህ አንዳንዴ ስታስቡት ውዶቼ። በትላንትናው ዕለት ሀይሚዬ ዩቲዩብ ላይ የለችም እያለች ነው እህታችን ዩቲዩብ ላይ የለችም። የት ነው የጠፋችው? ቲክቶክ ላይ እየዳነሰች ነበር። እየዳነሰች ማለት ነው፣ እያለቀሰች ሲሆን አምሮባት ቡልቡል ብላ፣ እኛም ከእሷ ቪዲዮዋን እያመጣን ነበር። ሙዚቃውንም ጭኛለሁ። ስለዚህ አንዳንዴ እኔ እንጃ፣ አላህ ልብ ይስጥሽ። ከምር ሀና ማሩ 4 ነጥብ። ለምንድነው ስምሽ ማልገልጸው? በድምፅ ታቂኛለሽ፣ በደንብ ነው የምታቂው ማለት ነው። የሆነ ገስት ላይ ራሱ ያንቺ እንግሊዘኛ ምናምን ብለሽ ትታች ነበር፣ ያኔ እንቀላለድ ነበር። እና ከዚህ ተግባርሽ ብትቆጠቢ ኢትስ ግሬት። ከረመዳን በኋላ ፎቶ እየለጠፍን እንናገራለን። አንዳንድ እህቶቼ ደግሞ እንደዚህ ስንናገር የሀይሚዬ ሞዴሶች ባይዘው፣ ይሄ ቃላት ይደብረኛል። የሀይሚዬ ለምን ሴት ሆነን ያኔ ሴት ሆነን ሁላችንም ፔሬድ የምናይነን ያን ነገር መጥራት ራሱ ያሳው። ያኔ ሌላ ስድብ አለ። የሀይሚዬ ሞዴሶች ምናምን የምትይ እህት ያለሽ ማለት ነው። እና አንዳንዴ እኛ እንደ ታላቅ ሆነን መምከር እንችላለን። እውነት የምንወዳቸው ከሆነ እውነት የነሱ ፍቅር ካላችሁ ማለት ነው። ሀይሚዬና ብሩኬ ማለት እኮ ወዶቼ ገና ምንም ነገር ያልሰሩ እህቶቻችን ነው እና ወንድም ናቸው። ምንም ነገር እኛ የመዳም ስራ እየሰራን ነው። ሀና ማሩን ኳተርስ የመዳም ስራ እየሰራች ነው።
ሆኖም ደግሞ እንደዚህ መጥፎ ነገር ስለተናገርሽ 80,000 100,000 እየታየልሽ ነው አይደለም? እያለቅሽ ለዛው። ሰው እኮ ጾመኛ ነው፣ ረመዳን ነው፣ የረመዳን ስራ አለባቸው። አንቺ ምን ታሽቃብጫለሽ? ልትይኝ ትችያለሽ፣ ሳይሆን ማለትም ትችያለሽ፣ ችግር የለውም። እህቶቼ እኔ ኮሜንት ላይ እየጻፉ ነው። አንደኛ ነገር እኔ የምታዳምጡኝ እህቶቼ ስማርት ሁኑ። ዩቲዩብ የማይጠቀሙ ናቸው እሷ ላይ የሚያለቅሱት። ፍሬ እዛ ቤት ስታለቅሽ አይቼሻለሁ። እኔ ቤት መተሽ ኮሜንት ጽፈሻል፣ ምሳሌ ሰጥቼሻለሁ። ከዚህ በፊት እኔ ለምሳሌ ከዚህ በፊት በሬ ወለደ መልክ ሆነ ረብሻ ሲነሳ እኔ አሁን ማቤት ሬዲ ሆኛለሁ። ስም መጥራት እችላለሁ። 4 ናቸው የታወቁ 4 ናቸው። ስማቸውን መጥራት ይቻላል። ማርቲም አለች ማርታ። እሷ ደግሞ በደንብ ነው የምታውቀው። ያኔ በማደማምርበት የዛሬ 5 ዓመት ማለት ነው። በሌላ ቻናል ያ ቻናል የለም ዛሬ ላይ እና አሉ 4 ናቸው ውዶቼ። እናንተ እኔ እንዴት የት አግኝቼ እኔ ባይዘው ሄጄ እዛ ራሱ ኮሜንት መጻፍ ፈልጋለሁ፣ ግን ለእሷም ጥሩ አይደለም። ሁሉም የኔን አዳምጠው እይታዋም ይቀንሳል ሬድ ሲሆን እና እኔንም ያኔ እኔ አንደኛ ነገር መሰዳደብ አልወድም፣ ነግሬያቸዋለሁ። ስድብ ያው በስድብ አላምንም፣ በዲስከስ ነው። እዚህ ጋር ምክር ነው። ከኔና ከሌሎች እንደዚህ ዩቲዩብ ላይ ያለ ነው እኛ ታላቆቻቸው ነን እና ሀይሚዬ የሆነ ፍሬ ነገር እንዲይዙ። ኦኬ ብሩኬ ጠይብ፣ ብሩኬ ለምንድን ነው ቀለበት የማያደርግላት? ለምንድን ነው እንደዚህ? ይሄን ነገር እኔ ሰምታይምስ ወደ መጨረሻ ቪዲዮ እናገራለሁ። ሀይሚዬ የምትደሰትበት ሊሆን ይችላል፣ ግን ብሩኬ ማለት አስተዋይ ነው። ሀይሚዬ መማር አለባት ነው። ቀለበት ካረገላት የሆነ ፕሮሚስ ሀሳቧ ሁሉ ፎከሱ ወደ ፍቅር ነው። ገባችሁ? ብሩኬ ምንም ቢሆን አይተዋትም ሀይሚዬና ብሩኬ መቼም ቢሆን አይለያዩም። ሪያሊቲው ግን ምንድነው እኛ ሴቶች ስለሆነን እንቸኩላለን። ከትላንት ወዲያ እንደተናገርኩት ፍቅረኛችን ፕሮፋይል ፒክቸር እንዲያደርግ ፎቶችን እንዲለጥፍ ስለኛ ፈቀርኩሽ እንዲለን እንፈልጋለን። ግን ያ ነገር በሂደት ይሆናል። ዛሬ ላይ ከምር አንድ እህቴ ደግሞ ምን ብላለች እኔ ላይ ማለት ነው፣ ነፍስ አባት ቢይዙ የሚያስታርቃቸው እሱም ጥሩ አማራጭ ነው። ከምር ነው ውዶቼ። ለምን መሰላችሁ? አንዳንዴ ሰው እኔ ምን አውቃለሁ የሰው አፍም ነው የሚባለው፣ ምን አውቃለሁ እኔ። ይቅርታ በእንደዚህ አይነት ነገር ግን አላምንም። እንዴ እንደዛ ፍቅር እያሳዩን፣ አንዳንዴ ደግሞ ምንድነው እኛ ፕራንክ ነው እያለን ነው። ገባችሁ? ፕራንክ ነው እያለን እንደ ቀልድ የምንወስደው ነገር እንደ እውነት ሊቀያየሙ ይችላሉ። ማንም ያቀያይማቸው ኮሜንታተሮች። እንደዚሁም ደግሞ ዩቲዩብ ላይ ሀና ማሩ የምታስተላልፈው ሀይሚዬን ትጠመዳለች። የብሩኬ አፍቃሪዎች ሀይሚዬን ይረግጧታል። 4 ነጥብ። እንደው እኔ ስምሽን ላጠራሁት ይቅርታ ማለት ነው። ለምን ባልጠራውም ያውቃሉ። እኔ ሳወራ ሁሉም ይረዳሉ። ግን እቺ ሀና ማሩ እያሉ ኮሜንት እየጻፉብኝ ነው እኔ ላይም ማለት ነው። ስለዚህ ነው ታዳምጭኛለሽ፣ ቢያንስ አፋችሁን ዝጉ። እንጂ እኮ ስድብ አይደል የምትሳደቡ፣ ስድብ በጣም መጥፎ ስድብ ስለሆነ ነው እንደነገርኳችሁ ማለት ነው። እና የምታደርጊውን ነገር አስቡ። ሁለተኛ ነገር ደግሞ ውዶቼ ማለት ነው ሀይሚዬና ብሩኬ ምንድን ነው ስራቸው? እስቲ ንገሩኝ። ሀይሚዬና ብሩኬ ዩቲዩብ ብቻ ነው፣ እንደኛ እንኳን አይደለም። እኛ እኮ ሪዘርቭ ስራ ነው፣ ትርፍ ስራችን ነው። ሌላው ደግሞ ዩቲዩብ ላይስ ምን ይጫኑ ውዶቼ? ዩቲዩብ የሚፈልገው ምንድነው? ጭቅጭቅ። ይኸው የኔም ቻናል ይሁት፣ የሁሉንም ቻናል ይሁት 100 የማይታይላቸው ዛሬ 1000 ይታያል። ለምን? ጭቅጭቅ ነው ዩቲዩብ የሚፈልገው። ሀይሚዬና ብሩኬ ደግሞ ለህዝቡ ምን አላቸው? ክብር አላቸው። ገባችሁ? ይሄንን አንስራ እየተባባሉ ነው። ገባችሁ? ሌላው ደግሞ ሌላ የባቴ ቋጡን በእነዚህ ምስኪኖች ገና ምንም ነገር ያልያዙ ናቸው። የያዙትን ቤት ኪራይ ነው የያዙትን ዱባይ መዝናናት ነው። ነገ የሚሉት ስራ የለም። ነገ የሚሉት ነገር የለም። እኛ የመዳም ቅመሞች አልፎ ተርፎ በሳንቲማችን ባጃጅ ይሰራ ብለን ኢትዮጵያ እናሰራለን። እዚህ ጋር ዩቲዩብ እንሰራለን። እዚህ ጋር የመዳም ስራ እንሰራለን። ገባችሁ? የሆነ ሰዓት የቴንቢም ተናግራለች ይሄን ነገር ማለት ነው። ተመችቶኛል። ትርፍ ስራ ነገር የላቸውም። እኛ ታላቅ ደግሞ ቢያንስ ሀይሚዬ ብሩኬ የሆነ የስራ ነገር መስራት እንዳለባቸው፣ ከዛም በኋላ ዩቲዩብ ላይ ሀይሚዬ ብሩኬ ቢዚ ናቸው። እንደዚህ አይነት ነገር እየከፈቱ እየሰሩ ነው። ባይዘዊ ከዚህ በፊት ነግሬያቸዋለሁ። የሆነ ነገር ስራ እየሰሩ ነው እንላለን። ፎር ኤግዛምፕል እንደነ ተንቢ ብዙዎች ማለት ነው። ትርፍ ስራቸው ቢሆን ዩቲዩብ ዋነኛው ስራቸው ነው።
ዛሬ ላይ ስንት ጊዜያቸው ነው ቪዲዮ ሳይጭኑ ሳይለቁ ማለት ነው። በዛ ላይ ደግሞ ሀይሚዬና ብሩክን እያጣሉ ነው ዘር ለገበሬ አይነቶች ማለት ነው። ጥቃቅን እና ዘር ለገበሬ ጥቃቅን ዩቲዩበሮች እንጠንቀቅ ውዶች። የምወዳችሁ አፉ በሉኝ እሺ። ተቆጣ ይመስለኛል። ለምን የምናየው ነገር በጣም ነው የሚያሳዝነው። ለምን እኛ ፕራንክ ነው እያለን እነሱ ይቀያየማሉ እኛ በምናወራው ነገር። ለምንድን ነው እህቶቼ ዩቲዩብ ላይ ያላችሁ የምወዳችሁ እንዴ? አንደኛ ነገር ውሸት የሚወራበትን ሰው እወቁ። ሀይሚና ብሩኬ ገና የያዙት ነገር የለም። እንደነ አብርሽ እንደነ ሩታ ምናምን አይደሉም እኮ እነሱ ገና ናቸው እኮ። የሰው ነገር እየያዛቸው የሰው ሼም እየያዛቸው ለእኛ ብለው መጥፎ ቪዲዮዎችም አይሰሩም። ሌላው ደግሞ ወዶቼ አሁን ዩቲዩብ ምን መሰላችሁ? አሁን ብሩኬና ሀይሚዬ አያት ሆኖ የሰራው አለ አይደል? ፈኒ ነው ያስቃል፣ ግን አይታይም። ለምን? እነሱ በቃ ቻናላቸው ላይ ያስለመዱት ምንድነው? ጥል ነው በቃ የሚታየው እንደምታዩት ማለት ነው። ሁሉ ቤትም ጭቅጭቅ ነው። ሁሉም እነ ፍቅር ጋር ሂዱ ምን ሂዱ ሁሉም ጋር ገባችሁ። አታኛ ትናንሽ ጥቃቅኖችም እንደዛ ነው። እና እኔ ይቅርታ አድርጉልኝና ከአንዴም ሁለቴ ዩቲዩቦቹ ሌሎቹ ሳያወሩ እኔ ነበርኩ እያወራ ያለሁት። ለምን? አስብላችኋለሁ። የሚሰሩት ነገር የለም ቤት ኪራይ ያለባቸው እያልኩ የምታዳምጡኝ እህቶች ያላችሁ ተመካክረው ይህን ነገር ቪዲዮ መስራት አለባቸው ነው ምለው፣ የሆነ ነገር እስከሚይዙ። ከዛም ብሩክ ደግሞ ሀይሚዬን ይወዳታል ያፈቅራታል። ብዙዎቻችሁ በኮሜንት እሷ ቤት የምትጽፉት ማለት ነው፣ የምታለቅሱም አላችሁ። ግን ሀይሚዬ ላይ ዛሬ ቀለበት ቢያደርግላት ሀይሚዬ ወደ ትምህርቷ ፎከስ አታደርግም። ፍቅር እና ትምህርት አይነት አለው እኮ። እሱ ይንከባከባታል፣ ጥሩ ፊሊንግ ያሳያታል። በቃ ያኔ ይሄን ያክል አንድ እህቴ እኔ ቤት ያለችው ደግሞ ቅድም እንደተናገርኩት ነፍስ አባት የያዙ ብላለች። አስታራቂ ይመስለኛል። አይ ቲንክ አስታራቂ ነው ነፍስ አባት የያዙ ብላለች። እሱ ጥሩ ሀሳብ፣ እነሱን ፍቅር የሚሆኑበት እነሱ መንገድ የሚይዙበትን። ለምን እኛ ሪዘርፍ ስራችን ነው ዩቲዩብ፣ እነሱ ደግሞ ሪዘርፍ ስራቸው አይደሉም። ሀይሚዬና ብሩክ የሆነ ነገር ቢከፍቱ የሆነ ነገር ቢሰሩ የራሳቸው ነገር ቢያደርጉ አታ ታክሲ ገዝተው ቢያከራዩ አታ በትርፍ ስራቸው ዩቲዩብን ቢሰሩ እንደዚህ አይነት ነገር ለምን ሰው መቀየር የሚችልበትን ነገር እኔና ሌሎች ዩቲዩበሮች የውሸት የምታወሩት ይሄን ነገር ብታደርጉ ዩቲዩባችሁ ይታያል። ለምን? ሀይሚና ብሩክ ያሳዝናሉ። ሪያሊቲው ነው የምነግራችሁ። እና አንዳንዴ ከስድብ ውጭ እንድንመካከር እና እባክሽ ሀና ማሩ ያለው ነገር አታስተላልፊ። ይቅርታ ውዶች ማለት ነው። የልጅ ድምፅ እንትን አለ። ሌላው ደግሞ እንድታውቁ ኦዲየንሶች ሀይሚዬ ለማንኛውም ሰው ሪኮርድ አልጻፈችም። የውሸት ነው የሚያነቡት። ምሳሌ መውሰድ ትችላላችሁ። ካለፈው ነገር ብዙ ነገር ሲባል ነበር። ሁሉ ነገር ውሸት ነው። ስለዚህ ኦዲየንሶች ወደ ራሳችሁ ተመለሱ። ጥቃቅን ዩቲዩበሮች አላህን ፍሩ፣ ፈጣሪያችሁን ፍሩ። የሰው ልብ አትስበሩ። ሀይሚን አታስጠሩ።